15 ብቻ ደቂቃ ተጠቅማችሁ በ15 ደቂቃ ውስጥ እንዴት ፕሮፌሽናል የሆነ ቪዲዮ እንደምትሰሩ በሚቀጥለው ቪዲዮ አሳያችኋለሁ። በዚህ ቪዲዮ ተምኔል እንዴት እንደምትሰሩ እንዲሁም ቪዲዮአችሁን እንዴት ክሮቭ እንደምታደርጉ ኦቨርሊ እንዴት እንደምታስገቡ እያንዳንዱን የካፕከት ሴቲንግ በአማርኛ ብቻ በቀላል ለእናንተ እንደሚገባችሁ አድርጌ አሳያችኋለሁ። ጊዜ ላሌላችሁ ሰዎች ይሄ ቪዲዮ በጣም ይጠቅማችኋል። ጊዜ ወስዳችሁ በትዕግስት እስከ መጨረሻው ካዳመጣችሁት የሚጠቅማችሁን የካፕከት ፊውቸሮች አካትቼላችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። አፕሊኬሽኑ ያሌላችሁ ከፕሌይ ስቶር ላይ ማውረድ ትችላላችሁ። እኔ ግን ስለምጠቀምበት ስላለኝ ቀጥታ ወደ ካፕከት እገባለሁ። ከዛ እዚህ ጋር እንደምታዩት ኒው ፕሮጀክት ወይም ደግሞ አዲስ ኤዲት ማድረግ የፈለጋችሁትን ቪዲዮ ከጋለሪ ላይ መታችሁ ሰሌክት ታረጋላችሁ። እዚህ ጋር አሁን ብዙ አይነት ቪዲዮ መውሰድ ከፈለጋችሁ 3-4 ቪዲዮ እንደዚህ ስቴፕ ደረጃ በደረጃ መውሰድ ከፈለጋችሁ ሁሉንም እንደየቪዲዮአችሁ ደረጃውን አንዴ ሰሌክት ማድረግ ትችላላችሁ። እኔ ግን ይሄንን ስለሆነ ለጊዜው ኤዲት ማድረግ የምፈልገው እሱን ክሊክ አደርጋለሁ። ከዛ መስራት የፈለግነውን ቪዲዮ እዚህ ጋር በዚህ መልኩ እናገኘዋለን ማለት ነው። ቀጥታውን ከምንድነው እንድትጀምሩ መመክራችሁ ካፕከት ላይ ሁሉ ጊዜ ከሳውንድ ከቮሊዩም የምትጀምሩት። እዚህ ጋር ማይክ የምትጠቀሙ ሰዎች እኔ ማይክ ስላሌለኝ ድምጼ በቂ ስላልሆነ ለዩቲዩብ እዚህ ጋር መጣና በካፕከት አፕሊኬሽን ድምጼ ልክ በማይክ እንደተቀረጸ ቪዲዮ አደርገዋለሁ ማለት ነው። መጀመሪያ ትክክለኛው የቪዲዮውን ድምጽ ላሰማችሁ፣ ስሙት። ኤርፖርት ስትደርስ የጠበቃት ሌላ ነው። ኦልራይት። ከዛ እዚህ ጋር እንመጣና እናስኬደውና 1000 ላይ እናደርገዋለን። አያችሁ 1000 ማለት ይሄ የመጨረሻው ቮሊዩም ነው። ልክ በማይክሮፎን እንደተቀረጸ ቪዲዮ ጥርት ያለ ፕሮፌሽናል የሆነ ድምጽ ያመጣልናል። እዚህ ጋር ግን ማስጠነቀቃችሁ ማይክ የምትጠቀሙ ሰዎች ይሄን ቮሊዩም አትጠቀሙት፣ ኦቨር ይሆናል ለጆሮ። አሁን ኤዲት ያደረኩትን ቪዲዮ ድምጽ እንስማ። ኤርፖርት ስትደርስ የጠበቃት አያችሁት ልዩነቱን? ኦኬ። እዚህ ጋር ምን ጨረስን? ድምጽ አስተካክለን ጨርሰናል። ወደኋላ እንመልሰውና ቪዲዮአችንን መግቢያ እንሰራለን ስፕሊት አድርገን። ሰው ልክ ቪዲዮአችን ላይ ሲገባ ኢንተረስት እንዲኖረው ወይ ደግሞ ሆክ ማድረጊያ ማቆያ የሆነ ነገር ትመርጣላችሁ። ኦቨርሊ አለ፣ ላይት ኢፌክት አለ፣ ካሜራ፣ ብሎወር፣ ቤዚክ፣ ማስክ፣ ስላይድ፣ ግሊቺንግ፣ ብዙ አይነት የፈለጋችሁትን ነገር ስላለ እናንተ የወደዳችሁትን እንደ መግቢያ ግን እኔ ሪኮሜንድ ማድረጋችሁ ኦቨርሊ የሚለውን ነው። ይሄንን እወደዋለሁ። ልክ ሲገቡ አያችሁት? ልክ ሰው ሰንበዲያውን ቪዲዮአችሁ ላይ ሲገባ ኤርፖርት። ከዛ እንደዚህ እናደርግና እዚህ ጋር ሳውንድ ላይ ደግሞ እንመጣለን። ቅድም ቮሊዩም ጨምሮ ያልኳችሁ ሳውንድ ኢፌክት ስታስገቡ፣ ሳውንድ አድ ስታደርጉ የእናንተን ቮሊዩም ቀንሶ ይሄኛው ስለሚበልጥ ነው የመጀመሪያ የቪዲዮአችሁን ቮሊዩም አስተካክሉ ያልኩት። እዚህ ጋር ኮፒራይት ፍሪ የሆኑ ወይም ደግሞ ብትጠቀሟቸው ችግር ያሌለባቸው ሳውንዶች አሉ። አሁን እዚህ ጋር ፕሮ የሚለውን ይታያችኋል። ፕሮ የሚለው ይሄ አሁን አይፈቀድም፣ መጠቀም የለባችሁም። ብትጠቀሙትም ኮፒራይት ያሰጧቸዋል። ሁሉም ኮፒራይት ያሌላቸውን መርጣችሁ፣ እኔ አሁን ለጊዜው ግን ይሄንን ስለምፈልግ ታይፒንግ የሚለውን ሳውንድ አያችሁ። ኦልራይት። አንዴ ክሊክ አደርገውና አመጣዋለሁ። ከዛ ሙሉ ቪዲዮ ላይ እንዲገባ ስለማልፈልግ ምን አረገዋለሁ? እስከፈልግበት ድረስ ስፕሊት አረገውና የተቀረውን ፓርት ዲሌት አደርገዋለሁ። ዩሲ አሁን ቅድም ሙሉ ቪዲዮ ላይ ነበር እንትን ያረገብኝ። ከዛ እችኛዋን ፓርት ብቻ መግቢያ ላይ ብቻ ስለምፈልገው ቆረጥኩት። አሁን እናዳምጠው። ኤርፖርት አያችሁ፣ ኢንተረስት አለው ሰው ሲገባ። ከዛ እዚህ ጋር ትመጡና አንዴ ቮሊዩሙን ታስተካክሉታላችሁ። ስትፈልጉ መጨመር፣ ስትፈልጉ መቀነስ ማለት ነው። እንደምታዩት እንደፈለጋችሁ። እኔ ብዙም እንዲረብሽ ስለማልፈልግ በ124 ተወዋለሁ። ኤርፖርት ስትደርስ ከዛ ይሄ የቪዲዮአችሁ ከምንድነው እስከ 10 ምናምን ሰከንድ ያለውን እንዲስፕሊት እያደረጋችሁ ሰው ቪዲዮአችሁ ላይ እንዲቆይ ኢንተረስት ኖሮት ሙሉ ቪዲዮ እንዲያይ ታስገባላችሁ። አንዳንድ እንደዚህ ኦቨርሊዎችን ማለት ነው። ይሄንን ለምሳሌ እንሞክረው። ሌላ ነው
ስትደርስ የጠበቃት ሌላ ነው። መልካም። አሁን እዚህ ጋር ምንድነው ማስጠነቅቃችሁ፣ ብዙ ልጆች የምትጠይቁን ካፕከት ላይ ኤዲት ሳደርግ ኮፒራይት የቱን ነው እንዴት ነው የምንለየው? እነዚህ ኮፒራይት የላቸውም ወይ ትሉኛላችሁ። አሁን ኮፒራይት እነዚህ ኮፒራይት ያለው አለ። አሁን ለምሳሌ አሁን ይሄ ቅድም እንዳሳያችሁ ሳውንድ ኢፌክቱ ላይ ፕሮ የሚለው ጠቅላላ አሁን ብትጠቀሙትም መጨረሻ ላይ ቪዲዮአችሁን ኤክስፖርት አታረጉትም። ኤክስፖርት ማለት ፊኒሽንግ ጨርሳችሁ ወደ ጋለሪ አይልክላችሁም። ለምን? ክፍያ ይጠይቃችኋል። ነፃ የሆኑትን እነዚህ ፕሮ የማይሉትን ክሊክ እያደረጋችሁ አንዱን መጠቀም ትችላላችሁ። አሁን ለምሳሌ ግሊች የሚያደርገው ልጠቀም። አያችሁት? ይሁት ሁሉም ቤተሰብ ጋር ተጣለች። ከአንድ ቤተሰብ ጋር መስማት ከዛ ይሄንን የምትፈልጉበት መስመር ላይ አሁን ለምሳሌ ከሆነ ሀሳብ ወደ ሌላ ሀሳብ ስትሸጋገሩ ሰው በደንብ አቴንሽን ፔይ እንዲያረጋችሁ ወይም ደግሞ በደንብ ትኩረት እንዲሰጥበት የምትፈልጉት ፓርት ላይ ቪዲዮአችሁ ላይ እንደዚህ ሳብ እያረጋችሁ ማስገባት ነው። በቃ እንደዚህ እያደረጋችሁ የፈለጋችሁትን ነገር ማስገባት። ከዚህ ውስጥ ደግሞ የማትፈልጉት ከሆነ እንትን ፊልተር የሚል አለ። ለምሳሌ ከዚህ ቦታ ኢፌክት የሚል አለ፣ ቦዲ ኢፌክት የሚል አለ። አሁን እዚህ ጋር ባመጣላችሁ ይሄንን ቤተሰቦች እንዴት ናችሁ? ደህና ዙም ኢን ዙም አውት ዙም ኢን ዙም አውት እያለ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ፈጽሞ ደህና ነኝ። ክብሩ ኢየሱስ። ዙም ኢን ዙም አውት እያለ ያጫውታል። አሁን ይሄንን ሙሉን ዙም ኢን ዙም አውት የሚለውን ዙም ሌንስ የሚለውን ሙሉ ቪዲዮአችሁ ላይ አፕላይ ማድረግ ትችላላችሁ። አንዴ ብቻ ፕሬስ አድርጋችሁት እቺ ነጯን መስመር ይዛችሁ ሙሉውን መሄድ ነው ወደዛ ወደ ፈለጋችሁበት። ከዛ እንደዚህም ካረጋችሁ በኋላ መቆራረጥ ከፈለጋችሁ ስፕሊት ማድረግ ትችላላችሁ። እንደፈለጋችሁ አጀስት ማድረግ ትችላላችሁ። እኔ አሁን ግን ስለማልፈልገው ዲሌት አድርገዋለሁ። ጀስትን ኬዝ ኤዲት እያደረጋችሁ ደግሞ ብትሳሳቱ እዚች ጋር የምታዋትን እዚች ጋር አንዴ ፕሬስ ስታደርጓት እንደነበር የተሳሳታችሁትን ፓርት ይመልስላችሁ። ሌላው በቃ እንደዚህ እየከፋፈላችሁ የፈለጋችሁት ነገር ላይ ማስገባት ትችላላችሁ። ሌላው ማሳያችሁ ደግሞ ምንድነው፣ ለምሳሌ አሁን እዚህ ጋር ስለማወራው ነው ሳጥን ተገዝቶ የሆነ ነገር በቃ የሆነ የምታወሩትን ነገር በምስል ማሳየት ስትፈልጉ ትመጡና እዚህ ጋር ስቲከር የሚለውን አንዴ ክሊክ ታረጉትና ለምሳሌ አሁን እኔ እዚህ ጋር ቴብል ስለ ጠረጴዛ እያወራው ስለነበረ ቴብል ብዬ ልጻፍ። ይኸውላችሁ ቴብል ብዬ ስጽፍ የጠረጴዛ ምስሎችን ያመጣልኛል። ከዛ አንዱን ሰሌክት አደርጋለሁ። ይኸው አያችሁት? በምትፈልጉበት ልክ እንደዚህ ዙም ኢን ዙም አውት እያላችሁ ማተለቅ ማሳነስ እንደፈለጋችሁ ማድረግ ትችላላችሁ። ከዛ አንዴ ደግሞ እሱን ክሊክ ታደርጉትና እንዲንቀሳቀስ ታደርጉታላችሁ። አኒሜሽን ታደርጉታላችሁ። ቆንጆ መዝቡል ዳርጋ ተገዝቶ አያችሁት? እንደፈለጋችሁ። እኔ ግን ስለማልፈልገው አወጣዋለሁ። አሁንም ሌላ ቦታም የሆነ ቪዲዮአችሁ ላይ በቪዲዮ የሆነ ነገር በምስል ማሳየት ስትፈልጉ ድጋሚ ምንድነው አሁንም ስቲከር የሚለውን አንዴ ክሊክ ታደርጉና ትጽፋላችሁ። ለምሳሌ አሁን ምን ልበል፣ ቡክ ልበል። እስቲ ያው መጻፍ ብፈልግ ቡክ ብዬ ልጻፍ። አያችሁ መጽሐፎችን ደርድሮ ያመጣልኛል በፈለጋችሁት መንገድ። ከዛ አሁንም እዚህ ጋር አንዴ ፕሬስ ታደርጉትና አኒሜሽን ታደርጉለታላችሁ እንዲንቀሳቀስ። አንድ ቤት ውስጥ 5-6 ቪዲዮአችሁ ላይ የሚንቀሳቀስ ምስል አለ ማለት ነው። 5-6 መኪና አለ። በቃ እንደዚህ ያላችሁ የፈለጋችሁትን ስለፈለጋችሁት ነገር። ለምሳሌ አሁን የሆነ ሰው ስለ ስራ ቢያወራ አንዴ ትመጡና ስቲከር ታረጉታላችሁ። ያው እንደዚህ ነው። ሀውስ ሜድ ብዬ ሰርች ሳረግ እንደዚህ ዩኒፎርም የለበሱ እንደዚህ አይነት ምስሎችን የስራ ምስሎችን አያችሁ፣ እንደዚህ አይነት ምስሎችን ያመጣልናል። ይሄ አሁን እንደዚህ አይነት ምስሎች ለምን ይረዳሉ ብላችሁ ከጠየቃችሁ ቪዲዮአችሁ ላይ ስታወሩ ሰው ትኩረት እንዲሰጥ ሞር አቴንሽን ፔይ እንዲያደርግ በምስል ለማሳየት የሞከራችሁት ነገር ዋጋ አለው እያንዳንዱ ነገር።
ቅድም እንደነገርኳችሁ በየቪዲዮአችሁ ከአንድ ሀሳብ ወደ አንድ ሀሳብ ስትሸጋገሩ እንደገና ደግሞ ቁጭ ብላችሁ ለረጅም ሰዓት የሆነ ሀሳብ የምትሰጡ ሰዎች ከሆናችሁ እንደኔ አይነት ቪዲዮ ከሆነ ቪዲዮአችሁ ቁጭ ብላችሁ ከሆነ ሰው እንዳይሰላች እንዲያዳምጣችሁ በመሀል ስፕሊት እያደረጋችሁ እንደዚህ አይነት አባቦችን አሁንም እንደዚሁ እዚህ ጋር እየቆያችሁ ላይክ እየዘለላችሁ እንደገና ደግሞ በመሀል የሆነ ሳውንድ ማስገባት ከፈለጋችሁ ልክ ቅድም እንደነገርኳችሁ ባክግራውንድ ሳውንድ የሚለውን እዚህ ጋር ተመርጡና ከዛ እዚህ ጋር የምትፈልጉትን ታይፕ ቅድም እዛ ጋር ምስል እንዳስመረጣችሁ እዚህ ጋር አሁን የፈለጋችሁትን ብጽፉለት ያመጣላችኋል። ለምሳሌ አሁን ፒያኖ ልበል፣ ፒያኖ ሳይሆን ለስቲ ፈኒ ሳውንድ ልበል እስቲ። አያችሁ አያችሁ ልክ አሁንም እዚህ ጋር መጠንቀቅ ያለባችሁ እነዚህ ፕሮ የሚሉትን አትጠቀሙ። እያንዳንዱ ከዚህ ውስጥ የምትመርጡትን ቪዲዮ ማነው የድምፅ አይነት ካስገባችሁ በኋላ ስልካችሁ ላይ ለረጅም ሰዓት አታድርጉት። የሆነች ቦታ ላይ ብቻ ለመጠቀሚያ ያህል ለማጀቢያ ያህል ተጠቀሙበት። ብቻውን ሙሉውን ቪዲዮአችሁ ላይ አፕላይ አታድርጉት። ጀስትን ኬዝ ለጥንቃቄ ያህል ማለት ነው። እና የፈለጋችሁትን ነገር እየጻፋችሁ እንደዚህ የምትፈልጉትን ሳውንድ ማጀቢያ ሙዚክ ማስገባት ትችላላችሁ ማለት ነው። እንደምታዩት አያችሁት? ኦልራይት አሁን እኔ ለእናንተ ለማሳየት ያህል ነው ሀባይቢ። ስለዚህ እኔ የምፈልገው ድምፅ የለም። ሌላ ምንድን ነው ማሳየት የምፈልገው እዚህ ካፕከት ላይ ኢንድ ላይ አሁን ለመጨረሻ ላይ ቪዲዮአችሁን ስታገባድዱ እንደዚህ ታመጡትና ኤዲት እያደረጋችሁ የፈለጋችሁትን እየጨመራችሁ የፈለጋችሁትን እየቀነሳችሁ ትመጡና ልክ ከዚህ ጋር ስትደርሱ ማለቂያው ላይ ላይክ ጉድባይ ስፒሊንግ ታስገባላችሁ። እዚህ ጋር አሁን ኢንድ ብዬ ብጽፍ ማለት ነው የሚያመጣልኝን እናያለን። ይሄ ማጠቃለያ ክሎዝ ብዬ ስታደርጉት አያችሁት ቪዲዮአችሁ ላይ ላይክ የማሰናበቻ እንትን ይመጣል ማለት ነው። ትንሽ ወደዚህ ጠጋ ብታደርጉት ይመረጣል። እንደዚህ እያደረጋችሁ የተበላሸባችሁን ነገር ማስተካከል። ሌላው ደግሞ ከጠየቃችሁ ነገር ኦቨርሊ ቪዲዮአችሁ ላይ ኦቨርሊ የሆነ ነገር እንዴት ማስገባት እንደምትችሉ መሰለኝ። ኦቨርሊ እዚህ ጋር ነው። ይኸው ኦቨርሊ የሚለው ይኸው እዚህ ጋር ኦቨርሊ የሚል አለ ራሱ። ኦቨርሊ ስትሉት አድ ይሉና አሁንም ወዴት ያመጣችኋል? ወደ ጋለሪ። ለምሳሌ አሁን ጋለሪ ላይ ገብቼ የፈለኩትን ነገር መጨመር ብፈልግ ሌስ አሁን የኛውን ሰሌክት ላድርገውና ላምጣው። ከዛ እዚህ ጋር ያመጣላችኋል። እናንተ ታስተካክሉታላችሁ እንደፈለጋችሁ አድርጋችሁ። ቮሊዩሙን ሚውት ማድረግ ትችላላችሁ ወይም መጨመር ትችላላችሁ። ሀገር 10 ዓመት ሁኔታውን ደስ እንዳላችሁ ሁለቱንም አዘሴም ታይም ማናገር ትችላላችሁ። ከዛ እንደዚህ ታደርጉና ኤዲት ማድረግ ትችላላችሁ። ስፕሊስ የሚለውን ስትጫኑ የቪዲዮአችሁን አመጣጥ ያስተካክልላችኋል። በዚህ እንሞክረው። ለማንኛውም እኛ በዚህ ታመጡና የፈለጋችሁት ጋር ማስገባት ትችላላችሁ። ብለር አድርጎ ነው የሚያመጣላችሁ። ግን ይሄንን ከዚህ ብንወጣና ቆይ አሁን ይሄ ቪዲዮአችሁ እንደዚህ ኦቨርሌ ስታስገቡት ውበት የለውም። አያችሁ መቶ ዝም ብሎ ክሮቭ መደረግ ይፈልጋል። መቶ አጓጉል ነው የሚሆነው። ስለዚህ ለዚህ መፍትሄው ምንድን ነው? ትመጡና እችኛዋን አድ ያደረጋችሁትን መስመር ብቻ ስትጫኑት ትመጡና እዚህ ጋር ምን አለላችሁ? ሪሙቭ ባክግራውንድ የሚለውን ትጫናላችሁ። ከዛ አውቶ ሪሙቫል ፕሬስ ስታደርጉ ቪዲዮአችሁ በዚህ መንገድ ያላስፈላጊ ፓርቱ ተቆርጦ ይመጣል። ከዛ ዙም አድርጋችሁ እንደዚህ ማስቀመጥ ስትፈልጉ በቀኝ ስትፈልጉ ታች ስትፈልጉ እላይ በትልቁ እንደዚህ አምጥታችሁ እንደፈለጋችሁ አድርጋችሁ ማስቀመጥ ትችላላችሁ። ራሳችሁንም ሁለት አድርጋችሁ ብትሰሩ እንደዚህ ጎን ለጎንም በዚህ ጋር በፈለጋችሁት ጋር ታረጉትና ቪዲዮአችሁን ታስቀምጡታላችሁ ማለት ነው። ከዛ ቮሊዩሙን ማስተካከል ነው። እዚህ ጋር ቮሊዩሙን የዚህኛውን መቀነስም መጨመርም ኦኬ 10 ዓመት ኦኬ 10 ዓመት እንግዲህ እናንተ ኤዲት ስታደርጉ የዋናው ቪዲዮአችሁ ድምጽ እዚህ ጋር ሚዩት እንዲሆን ከፈለጋችሁ ስፕሊት አድርጋችሁ ቅድም ባሳያችሁ መንገድ ሚዩት ማድረግ ነው። 5 ዓመት 7 ዓመት አረብ ሀገር ላሳያችሁ ቆይ አንዴ እንዴት ሚዩት እንደምታደርጉ።
እንግዲህ እዚህ ጋር ሁለቱም ቪዲዮ ሊያወራ ሆነ። ሰላም ጤና ይስጥልኝ የደርቲ ቤተሰቦች፣ 10 ዓመት 5 ዓመት 7 ዓመት አያችሁ። ስለዚህ ሁለቱንም ቪዲዮ አዘ ሴም ታይም ማናገር የማትፈልጉ ከሆነ ትመጡና እዚህ ጋር ስፕሊት ታደርጉታላችሁ። ኦቨርሊ ያደረጋችሁት ብቻ እንዲያወራ ከሆነ አላማችሁ ስፕሊት ታደርጉታላችሁ። እንደዚህ ታደርጉትና እዛ መስመር ያለችውን ፓርት እንዴት አደርጉትና ቮሊዩሙን ትነካላችሁ። ትመጡና እዚህ ጋር ቮሊዩም ቅድም ያሳየኋችሁ ቦታ ላይ ማለት ነው። ከዛ ይሄንን 0 ታደርጉታላችሁ። አያችሁ። ከዛ አሁን ኦቨርሊ ያደረጋችሁት ብቻ ነው የሚያወራው። 10 ዓመት እስቲ አሁን 10 ዓመት 5 ዓመት 7 ዓመት አረብ ሀገር ሰርቻለሁ። 1.5 ሚሊዮን ብር አለ። ኦቨርሊ ያደረግነው ነው እየሰራ ያለው። ከዛ ከዚህ በኋላ ያለውን ደግሞ ኦቨርሊ ያለውን ሚዩት አድርጋችሁ ሀሳባችሁን ካስተላለፋችሁ በኋላ ድጋሚ ቮሊዩሙን ትመጡና ደግሞ እዚህ ጋር ምን ታደርጋላችሁ? ትለቁታላችሁ። የዋና ቪዲዮአችሁን ቮሊዩም ማለት ነው። ልክ ቀደም እንዳደረግነው ቮሊዩም የሚለውን ይሄኛው ከዛ ይሄ ዋናው ኦቨርሊ ያደረጋችሁት ቪዲዮ ደግሞ ኦልሬዲ ሰርታችሁ ድምፁ እንዲተላለፍ ፈልጋችሁ ከጨረሳችሁ በኋላ አንዴ ትመጡና ክሊክ ታደርጉትና እዚህ ጋር ድጋሚ ቮሊዩሙን ታጠፉታላችሁ። ከዛ የዋና ቪዲዮአችሁን ደግሞ ቮሊዩም አጀስት ታደርጉታላችሁ። ቮሊዩም የሚለው ላይ ትመጡና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ፈጽሞ ደህና ነኝ። ክብሩ ይስፋ የመድኃኔዓለም። እናንተ እንዴት ናችሁ? ደህና ናችሁ? ስለዚህ ዋና ቪዲዮ ይነረተውት ኦቨርሊ ያደረጋችሁትን ቪዲዮ ደግሞ ሚዩት ታረግታላችሁ። እንደፈለጋችሁ አጀስት ማድረግ ነው። በምትፈልጉበት ሰዓት ሚዩት፣ በምትፈልጉበት። ይሄ ለምን እንደሚጠቅመው የሆነ ቪዲዮ ሪያክሽን አስገብታችሁ ስትሰሩ ነው። እንግዲህ አሁን ደግሞ ይሄን ቪዲዮ እናጥፋው። ኦቨርሊ ያደረግነውን ቪዲዮ ዲሊት እናረገውና ዋናው ቪዲዮአችንን በዚህ መንገድ አጀስት እናርግ። ለምሳሌ አሁን እኔ ባክግራውንድ ማስገባት ብፈልግ ቪዲዮዬ ላይ ከላይ እንደዚህ ቁጭ አድርጌው ባክግራውንድ የሚለውን አንድ ክሊክ እናደርገውና ኢሜጅ የሚለው ጋር እንመጣለን። ከዛ እዚህ ውስጥ የምፈልገውን አይነት ቪዲዮ ማነው ፎቶ ያስመርጠኛል። ለምሳሌ አሁን ካነሳኋቸው ለተምኔል ካዘጋጀኋቸው ፒክቸሮች ውስጥ አንዱን ሰሌክት ላድርግላችሁ። የትኛውን ልምረጥላችሁ? ይሄንን ብመርጥ አሁን ቪዲዮዬን የፈለኩበት ቦታ ላይ ሴትል አደርገዋለሁ። ዙም ኢን ዙም አውት አድርጌ እንደዚህ ሴትል አደርገውና የሚያስበውና እዛ ስትሄዱ የምታገኙት ነገር የሰማይና የምድር ሰማይና ምድር ያህል የተለያየ ነው። ምንም ነው የማይገናኘው። እንዴት እንደሆነ ላስረዳችሁ። እዚህ ከኋላ ያለው ፎቶ ነው፣ ባክግራውንድ ፎቶ ነው። ይሄ ዋናው ቪዲዮዬ ነው። እዚህ ጋር እንትን እንላለን። አሁንም ድጋሚ ባክግራውንዱን መቀየር ብፈልግ እመጣና አጠፋውና እገባለሁ። ሌላ ከማወራው ነገር ጋር የሚገናኝልኝ ምስል ካለኝ ኤኒቲንግ በቃ እናንተ ማስገባት የምትፈልጉትን ነገር ስለ አረብ ሀገር ከሆነ የምታወሩት ያንን ነገር ለማሳየት የፈለጋችሁትን ነገር ታመጡና ታስገቡታላችሁ። እዚህ ጋለሪ ውስጥ ስለምታዩቸው ምስሎች ይቅርታ እጠይቃለሁ። ለአንዳንድ ግብዓቶች የተዘጋጁ ናቸው። ፎር ኤግዛምፕል አሁን ያለ እድሜያቸው አረብ ሀገር ሊላኩ የነበሩ 2 ህፃናት ፓስፖርት ያወጡትን እነሱን ማስገባት ብትፈልጉ እንደዚህ ታስገቡታላችሁ። እንደገና አሁንም ሌላ ነገር ማስገባት ብትፈልጉ የፈለጋችሁትን፣ ስለ ሰርግ ከሆነ ያወራችሁት ሰርግን የሚገልጽ ነገር፣ ስለ ባህር ከሆነ ባህርን የሚገልጽ ነገር አምጥታችሁ ዱቅ ማድረግ ነው ከጀርባ ማለት ነው። በምትፈልጉት አካሄድ በምትፈልጉት ምስል አይነት። አሁን እኔ ስለ ጉዞ እያወራው ይህንን ቪዲዮ ይህንን ፎቶ አምጥቼ እንደዚህ ቁጭ ባረገው ከዛ ትኖሩ ትታችሁ የመጣችሁት የተሰበረ ጠረጴዛ ኦኬ ጨረስኩ አይደለ? ከዛ ባልፈልግ ምንም አይነት ባክግራውንድ ቪዲዮዬን ቀጥታ እንደዚህ አያችሁት። ይሄ ቀለሙ ያልተስተካከለ የተፋፋቀ በቃ እንዲህ ነው የምታደርጉት። የፈለጋችሁትን ነገር ማስገባት ማስወጣት በጣም በቃ ደስ የሚል አፕሊኬሽን ነው። ካፕከት ማለት አውቃችሁ ከተጠቀማችሁበት ማለት ነው።
ሌላው ደግሞ ለመጨረሻ ጊዜ የምነግራችሁ እኔ እስካሁን ያሳየኋችሁ ነገር ለማድረግ ጊዜ ባይኖራችሁ ቪዲዮ ኤዲት ማድረግ ቪዲዮአችሁን ቆንጆ እንዲያደርገው ፕሮፌሽናል እንዲሆን ያደርገዋል። ጊዜ ደግሞ ባይኖራችሁ ቀላል ነገር ላሳያችሁ። አንድ ቪዲዮ ይዛችሁ መጣችሁ ቀጥታ ኢፌክት የሚለውን ፕሬስ ስታደርጉ ቦዲ ኢፌክት የሚል አለ። ይሄንን አያችሁ ኤርፖርት በቃ ከዛ እችን አንዴ ክሊክ ታደርጓትና ሙሉ ቪዲዮአችሁ ላይ አፕላይ ታደርጉታላችሁ። which means ዙም ኢን ዙም አውት እያለ ቪዲዮአችሁ ይጫወታል። ኤርፖርት ስትደርስ የጠበቃት ሌላ ነው። በሳምንቷ ከሁሉም ቤተሰብ ጋር ተጣለች። ከአንድ ቤተሰብ ጋር መስማማት። ኦኬ አሁን ይሄን ደግሞ አጥፍቼ ሌላ ላሳያችሁ። ቦዲ ኢፌክቱን ትታችሁ ደግሞ ቪዲዮ ኢፌክት የሚለውን አንዴ ክሊክ ስታደርጉት ቅድም ያሳየኋችሁ ብትፈልጉ እንደዚህ ብትፈልጉ ይሄ አለ። እኔ ሁል ጊዜ ሪኮሜንድ ማረጋችሁ የትኛውን ነው? ዙም ሌስ የሚለውን ነው። ይሄኛውን ዙም ሌሱን አንድ የተጫኑትና ቪዲዮአችሁ ላይ ሙሉን ዲሮቴሽኑን ታስተካክሉታላችሁ። ከዛ በቃ በ5 ደቂቃ ቪዲዮአችሁ ፕሮፌሽናል ይሆናል። ዙም ኢን ዙም አውት እያለ ይሁት እንዴት ቆንጆ ቪዲዮ እንደሚሆን። ኤርፖርት ስትደርስ የጠበቃት ሌላ ነው። በሳምንቷ ከሁሉም ቤተሰብ ጋር ተጣለች። ከአንድ ቤተሰብ ጋር መስማማት አቃታት። አያችሁ ዙም ኢን ዙም አውት እያለ ቪዲዮአችሁ በራሱ ጊዜ። ሌላው ከጠየቃችሁ ነገር ውስጥ የሰብስክራይበር ተምኔል እንዴት እንደሚገባ ነው። ያው እሱ ፋይናሊ ተምኔል ማስገባት ግድ ነው። እዚህ ጋር ትመጡና መጀመሪያ ይሄ ቴክስት ቪዲዮአችሁ ላይ ማስገባት ስትፈልጉ እንዴት እንደምታስገቡ ላሳያችሁ። አሁን ለምሳሌ ምን ልበል ቡክ ልበል እስቲ። እሺ ቡክስ ልበልና ከዛ ጻፍኩ አይደለ ራይት አደርገውና እመርጣለሁ። ፎንቱን እመርጣለሁ በፈለኩት ሳይዝ ምን አይነት ጽሁፍ እንዲያመጣልኝ እንደፈለኩኝ። አሁን ይሄንን ወድጄዋለሁ ራይት አደርገዋለሁ። ከዛ ድጋሚ ይመጣና ኤዲት በፈለጋችሁት ልክ ነው በቃ ኤዲት ማድረግ የምትችሉት። ከለሩን ትመርጣላችሁ። እዚህ ጋር ፎንቱን መረጥናል። ስታይል በላችሁ ከለር ያስመልጣችኋል። ትልቀት ይሄ ኤቭሪቲንግ እንደፈለጋችሁ። ለምሳሌ አሁን ይሄንን የፈለጋችሁትን አይነት ከለር ይሰራላችኋል። ማተለቅ ማሰናስ እንደፈለጋችሁት ዙም ኢን ዙም አውት እያደረጋችሁ ኢፌክት ማድረግ ትችላላችሁ። እዚህ ላይም ፕሮ አለ። ከስር ያሉት ፕሮ ይላሉ። እሱን አትጠቀሙ። ከላይ የተፈቀደውን ብቻ ትጠቀማላችሁ። እንደዚህ ማሳመር ትችላላችሁ ጽሁፉን ማለት ነው። አኒሜሽን እዚህ ጋር እንዲንቀሳቀስ ጽሁፉ እንዴት አድርጎ ቪዲዮአችሁ ላይ እንዲቀመጥ የምትፈልጉትን ለምሳሌ እንደዚህ እንደፈለጋችሁ ታደርጉና በፈለጋችሁት ቅርጽ ማስያዝ ትችላላችሁ። ግን እኔ በዚህ ነው የምወደው። አርጋችሁ ከዛ የፈለጋችሁት ቦታ ላይ ሴትል ማድረግ ነው። የፈለጋችሁት ቦታ ላይ ሴትል ታደርጉታላችሁ። ከዛ ቪዲዮአችሁ ላይ በዚህ መንገድ ይመጣል። ኤርፖርት ስትደርስ አያችሁ። ሌሎቹንም በቃ የምትፈልጉት ቦታ ላይ እንደዚህ ጽሁፍ ማስገባት ነው። ሌላው የተምኔል አገባብ ነው የጠየቃችሁኝ። እዚህ ጋር አሁን ለምሳሌ ተምኔል ይሄው ሰብስክራይበር የሚል አለ። ለእናንተ ለማሳየት እኔ ስለምጠቀመው ፊት ለፊት ነው ያለው። ለእናንተ ግን የምታገኙት የት ነው? ስቲከር ነው። እንደ ቅድሙ ስቲከር የሚለውን አንዴ ክሊክ ስታደርጉት ያመጣላችኋል። እኔ ስለምጠቀመው ሁሌ ፊት ለፊት ያለኝ። እናንተ ካሌላችሁ ግን ሰብስክራይብ ብላችሁ ስትጽፉ ይኸው ራሱ እንትኖቹን ጋር መስማማት አቃታት። በወሯ ጋር መስማማት ያመጣላችኋል። እንደዚህ ታደርግላችሁ። በቀኝ ስለሆነ ሰብስክራይበር እንደፈልጋችሁ እንደዚህ ላይክ የሚለውንም እንደዚህ ታመጡትና ሴትል ታደርጉታላችሁ። አሁንም ለዚህ አኒሜሽን ትሰጡታላችሁ። አንዴ ክሊክ ታደርጉትና አኒሜሽን ዙም ይሄንንም እንደዛው አኒሜሽን ትሰጡታላችሁ። ከዛ አንዴ ካስቀመጣችሁ በኋላ ሁሉም ጋር ራሳችሁ ደብል ከት እያደረጋችሁ የፈለጋችሁበት ቦታ ላይ ማስቀመጥ። ይሄንንም ደብል ከት እያደረጋችሁ እችን ብቻ እየያዛችሁ የፈለጋችሁት ቦታ ላይ ሴትል ማድረግ ትችላላችሁ። እዚህ ጋር መጠንቀቅ ያለባችሁ ሊደበቅ ስለሚችል
ላታገኙት ትችላላችሁ። ሰው እርግጠኛ ሆኑ በትክክል መቀመጡን። አለበለዚያ ደግሞ አንዴ ክሊክ ታደርጉትና አጀስት ታደርጉታላችሁ የምትፈልጉት ቦታ ላይ። ሌሎቹንም እንደዛው እያስገባችሁ ወይ ደግሞ አንዴ ብቻ ታስገቡና ጽሁፉን ከዛ ቅድም እንዳሳየኋችሁ ሙሉ ቪዲዮአችሁ ላይ አጀስት ማድረግ ትችላላችሁ። አሁን ይሄ ሁሉም ላይ አለ። ሰው ጋር መስማማት አቃታት። በወሯ ተመልሳ አረብ ሀገር መጣች። ለምን እንደሚሆን ይመስላችኋል? ሙሉ ሰብስክራይበር የሚለው እዚህ ጋር ቁጭ ይልልኛል ሙሉ ቪዲዮ ላይ ማለት ነው። እናንተ የማትፈልጉ ከሆነ በማል ወይም ደግሞ ሰብስክራይበር አድርጉኝ ብላችሁ ስትሉ ማስገባት ትችላላችሁ ማለት ነው። እንግዲህ ለዛሬ ይሄን ይመስላል። የቻልኩትን እኔ የማውቀውን ነገር በሙሉ እዚህ ላይ አሳይቻችኋለሁ። አሁን ደግሞ ተምኔል እንዴት እንደምንሰራ አሳያችኋለሁ። በትዕግስት ቆዩና ያው ይሄንን ቪዲዮ ጨርሰናል። ሳውንድ ኢፌክት ኤቭሪቲንግ ሁሉ ነገር ተጠናቋል ብዬ ሳስብ ለእናንተ ለማሳየት ያህል ነው። ሁሉ ነገር ተጠናቋል ብዬ ሳስብ ምንድነው የምናደርገው? እዚህ ጋር እንመጣና ኤክስፖርት የምትለዋን አንዴ እንጫናታለን። ከዛ በፊት ግን ኤአይ አልትራ ኤችዲ የሚለውን እዚህ ጋር ታመጡታላችሁ። አያችሁት? እዚህ ጋር በ60 ታደርጉትና ሃይ ይላል። በተር ኢሜጅ ኳሊቲ። ይሄ ኢምፖርታንት አይደለም፣ ግዴታ አይደለም። ይሄንን አጥፉት። ይሄ ኮፒራይት ስላለው ወይም ደግሞ ክፍያ ስለሚጠይቃችሁ ትዘጉታላችሁ። ኤአይ የሚለውን ይሄ ግዴታ አይደለም ጋይስ። ምንም ዝም ብላችሁ ብቻ ቪዲዮአችሁን ቀጥታ ኤክስፖርት ማድረግ ትችላላችሁ። አንድ ክሊክ ስታደርጉት ቪዲዮአችን ኤክስፖርት መሆን ይጀምራል። ይሄው ኤክስፖርት ማድረግ ጀመረ ማለት ነው እንደምታዩት። ከዛ እዚህ ጋር እንትኖችን አታጥፉት። ስክሪን ካጠፋችሁት ይቋረጣል። ስለዚህ እንደዚሁ ተውት። እናንተ ስራችሁን መስራት ትችላላችሁ። ሲጀመር ብዙ ጊዜ አይቆይም። እኔ ግን አሁን ለእናንተ ለማሳየት ስለሆነ አጠፋውና ኪዩት አደረገውና ወደ እንትን እገባለሁ። ወደ ተምኔል አሰራር ላሳያችሁ። ተምኔል አሰራር ልክ እንደ ቪዲዮ ኒው ፕሮጀክት ትሉና ቀጥታ ፎቶ ውስጥ ትገባላችሁ። ከዛ ፎቶ ውስጥ ከገባችሁ በኋላ መስራት የምትፈልጉትን ፎቶ ሰሌክት ታደርጉታላችሁ። ለምሳሌ እኔ አሁን ይሄንን ፎቶ መስራት ብፈልግ አንዴ ቆይ፣ ይሄንን መስራት ብፈልግ እወስደዋለሁ አይደለ? ከዛ ምንድነው የምናደርገው? ሪሙቭ ባክግራውንድ ብዬ ከፈለኩ ባክግራውንዱን አጠፋዋለሁ። የፈለኩትን ማስገባት ብፈልግ ለምሳሌ አሁን ሪሙቭ ባክግራውንድ የሚለውን እዚህ ጋር ፕሮ ነው። ፕሮ ማለት በክፍያ የምትጠቀሙት አፕሊኬሽን ነው። እኔ ግን እንዴት አድርጌ በዘዴ እንደምጠቀመው ላሳያችሁ። ከዛ ይሄንን ሪሙቭ ባክግራውንዱን ሪሙቭ ካረኩ በኋላ የፈለኩበት ቦታ ላይ ወስጄ ጥግ አስይዤ አስቀምጥና ከዛ እመለስና ባክግራውንድ ልክ ቅድም ቪዲዮን ላይ እንዳሳየዋችሁ ማስገባት የፈለኩትን ኢሜጅ መጣና እዚህ ጋር መርጣለሁ። ልክ የፈለጋችሁትን ቅድም እንደነገርኳችሁ ነው። የፈለጋችሁትን አይነት ለእናንተ ለቪዲዮ መስሪያ ብላችሁ የምትወዱትን አይነት ማስገባት ትችላላችሁ። አሁን ለምሳሌ የእነ አብርሽን ፎቶ በእነሱ ቪዲዮ መስራት ብፈልግ እንደዚህ አምጥቼ አስተካክለዋለሁ ማለት ነው። ሌላ ደግሞ አሁንም የፈለጋችሁትን መርጣችሁ ለምሳሌ እስቲ አሁን ይሄን አያችሁ አይደል? ልክ እናንተ መሀል ላይ እንዳላችሁ እዚህ እያንቀሳቀሳችሁ የፈለጋችሁበት ቦታ ላይ ራሳችሁን ሴትል ማድረግ ትችላላችሁ። እንዲሁም ሌላም መጨመር ከፈለጋችሁ እዚህ ጋር እናንተ እዚህ ጋር ያለውን ብዥ ማድረግ ብትፈልጉ ዋናውን ብልወር አያችሁ እንደዚህ ያደርግላችኋል። ብልወር ከፈለጋችሁ ማለት ነው። እንደናንተ ፍላጎት ነው። አያችሁ። እኔ ግን አሁን የሆነ ጽሁፍ መጻፊያ ቦታ ስለምፈልግ ይሄንን እቀይረዋለሁ። በዚህ ማድረግ ትችላላችሁ። ራሱ ካፕከት ፎቶአችሁን እንኳን ባትጠቀሙ እንደዚህ አይነት የተለያዩ ቦርዶች አሉ። ፕሮ ማይለውን ብቻ እየመረጣችሁ የፈለጋችሁትን መጠቀም ነው።
ዋይት ቦርድ ኤቭሪቲንግ። ለምሳሌ የሆነም ነገር በደንብ ማቆ መጻፍ ብትፈልጉ ይሄንን ነጩን ተጠቅማችሁ እንደዚህ። ከዛ ደግሞ እዚህ ጋር የሆነ ስቲከር አስገብታችሁ ለምሳሌ የሆነ ሾክ የሚያደርግ ነገር የሚያስደነግጥ ነገር ለማስገባት ብትፈልጉ ለምሳሌ አሁን ሳድ ብዬ ስንትን ስል እነዚህን ያመጣልኛል። እንደ ኮንቴንታችሁ ይለያያል። ይሄን ማስገባት ትችላላችሁ። ይሄንን አንዱን እያጠፋችሁ አንዱን ማስገባት ትችላላችሁ። የተመቻችሁን እንደዚህ ሴትል ታደርጉትና ለእናንተው ምሳሌ ለመስጠት ነው። ከዛ በኋላ እንደቀድሙ መጻፍ ትችላላችሁ። የፈለጋችሁትን ኮሜንት ተምኔላችሁ ላይ መጻፍ ትችላላችሁ። ለምሳሌ አሁን እዚህ ጋር የሆነ ነገር ብል ሞተች ብዬ ብጽፍ ሶሪ አጭር ስለሆነ ነው የመረጥኩት ቃሉን። ወይም ደግሞ ይቅርና እሱ ምን ልበል ስደተኞች ብል እዚህ ጋር አሁን ቅድም ያሳያችሁ እንትን ላይሰራ ይችላል። ለአማርኛ ላይሰራ ይችላል። ይሄ ኢፌክቱ ምናምን ማለት ነው። አያችሁ ለአማርኛ አይሰራም። እንግሊዘኛ ነው የሚሰራው። አትሊስት እንትኑን ማስተካከል ትችላላችሁ። በዚህ መንገድ እንዲመጣ ማድረግ ትችላላችሁ። ሌላው ቀለሙን ነው። ቀለሙን ማስተካከል ትችላላችሁ። ስታይል ወይም ፎንት ሚለው ላይ ገብታችሁ እዚህ ጋር እንደዚህ 1 ሚኒት እንደነገርኳችሁ ነው። ለአማርኛ አይሰራምና በየሎ ነው ያደረኩት። ይሄንን የምመክራችሁ እኔ እንትን ላይ እንድትጽፉት ነው። ፎቶውን እዚህ አጀስት ካደረጋችሁ በኋላ ባክግራውንድ ቆርጣችሁ ሁሉንም ነገር ከጨረሳችሁ በኋላ ኤፍቢ ላይ ልክ ሂስቶሪ ልትፖስቱ ስትሉ መጻፍ ትችሉ የለ። እኔ ብዙ ጊዜ እዛ ላይ ነው ኤዲት የማደርገው። ግን እዚህ ላይ የሚወርድ አፕሊኬሽን አለ የእንግሊዘኛ ፎንት እንዲሰራ አምሃሪክ የሆነ ነገር የሚባል አጣርቼ ለሌላ ቀን አመጣላችኋለሁ። ለጊዜው ግን ይሄ ጽሁፍ አይታይም። ለእናንተ ለማሳየት ያህል ዝም ብዬ ትቼዋለሁ። ኤኒዌይ በዚህ መልኩ ባክግራውንዱ ዋናው ባክግራውንዱን ምን ማስገባት እንዳለባችሁ ማወቃችሁ ነው። እንዲያደርገን ከዛ ይሄንን እንደ ቪዲዮ ኤክስፖርት አይደለም የምናረገው፣ ስክሪንሻት ነው የምናረገው። ኤክስፖርት ካደረግነው ቪዲዮ ይሆንብናል። እኛ የምንፈልገው ተምኔል ነው። ስለዚህ ዋን ታይም እንደዚህ ስክሪንሻት እናረጋለን። ከዛ ስክሪንሻት ካረጋችሁ በኋላ ቀጥታ ጋለሪ ላይ ሄዳችሁ ክሮቭ ማድረግ ነው ማለት ነው። ጋለሪ ላይ ስገቡ ታገኙታላችሁ አሁን ስክሪንሻት ያረጋችሁትን ፎቶ። ከዛ አላስፈላጊውን ፓርቱን ክሮቭ ታረጉታልና በዚህ መንገድ ዩቲዩብ ሳይዝ ታረጉታላችሁ ማለት ነው። አያችሁት? ዩቲዩብ ሳይዝ ታረጉታላችሁ። ለምሳሌ አሁን እኔ ይሄንን ፎቶ ቀጥታ ፌስቡክ ላይ እንዴት እንደምጽፈው ላሳያችሁ። እመጣለሁ፣ ይሄን ፎቶ ሰሌክት አደርጋለሁ፣ እጽፋለሁ የፈለኩትን ነገር። ለሚሾዩ አንደኛዬ ላሳያችሁ። ሹፉ ስደተኞች ከዛ ደንለውና እዚህ ጋር መቀየር ትችላላችሁ እንደፈለጋችሁ። እኔ ግን ይሄን ስለሆነ መጠቀም የፈለኩት ዙሚን ዙም አውት አድርገን በዚህ መንገድ ጽሁፉን ለእናንተ ለማሳየት ያህል ነው እንጂ ከስር ያለው ጽሁፍ አለ። እንደዚህ አድርገን ሴቭ እናደርገዋለን። ከዛ ትወጣላችሁ። ሼር አታረጉትም፣ አትፈልጉትም። ኤዲት ለማድረግ ያህል ነው። ትመጡና ድጋሚ ጋለሪ ላይ ምን ታደርጉታላችሁ? አሁን ሴቭ ያደረጋችሁትን ፎቶ ያመጣላችኋል ጋለሪ። እዚህ ጋር ትመጡና አሁንም ምን ታደርጉታላችሁ? ክሮፕ ታደርጉታላችሁ። ምክንያቱም የካፕከት የዩቲዩብ ሳይዝ 16:9 ስለሆነ ማለት ነው። አያችሁት? አሁን ይሄ አሪፍ ተምኔል ይሆናል ለቪዲዮአችሁ። ባክግራውንድ የፈለጋችሁ ማስገባት ትችላላችሁ እንደነገርኳችሁ።
እንግዲህ ቪዲዮን እንዳሳያችሁ ነው። እያንዳንዱን ሴቲንግ ለእናንተ በሚገባችሁ በሚቀላችሁ መንገድ አሳይቻችኋለሁ። የምትፈልጉት ነገር ካለ ያልገባችሁ ነገር ካለ ጥያቄ ያስቀምጡልኝ፣ በኮሜንት መመልስላችሁ ይሆናል። ለዛሬ ነበረኝ ይሄ ነው። አመሰግናለሁ። ሰብስክራይብ አድርጉ፣ ዩቲዩብን አበረታቱኝ። ኮሜንት እንድሰራላችሁ የምትፈልጉት ነገር ካለ ማስቀምጡልኝ። ባይ ባይ።